የሀኒታ ቫይረስ ትላንትና የነገርኳችሁ ሰዎቹ እንዳይወርዱ ወደ ምድር ምናምን እየተባለ ነው አላልኳችሁ? አስወርዷቸው እኮ ጠቅልለው አስወርዷቸው። እንደውም ካስፈለገ ሌላ ባህር ላይ እንዳሉ እዛው ሺፕ ላይ እንዳሉ ሌላ ሺፕ ይላክና ከጤነኞቹን ወደዛኛው ሺፕ ይሸጋገሩ። ሌሎቹ ደግሞ የታመሙት ኳራንቲን እዛ እንትን ላይ ባህር ላይ ያሉ ይደረግ እየተባለ ማለት ነው። እና አስወርዷቸው። ስፔን ነው በግድ ስፔን ላይ መሰለኝ ስፔን ላይ ነው በግድ እንትን ያሏት እንትኑ መሪው እምቢ እያለ ማለት ነው። እና ኦልሬዲ ዋጋ የለውም። ከዛ በፊት ነካ ምን እንደታመሙ ሳይታወቅ ከዛ በፊት ወደ 23 የሚሆኑ ሰዎች ወርደዋል። ኦልሬዲ ዋጋ የለውም፣ ተበትነዋል። አንደኛው ማለት ነው ከስራውን ጨርሶ እንትን እዛ ስታፍ የነበረ ማለት ነው ወደ ቤቱ ሄዷል። ሌላ ደግሞ እነዚህ ባልና ሚስቶቹ ሚስትየዋ ባልየው ሲሞት እሷም በፈቃደኝነት ወርዳ ባሏን እንትን ለማለት እሷ ደግሞ በኖርማል ኮመርሻል እንትን ተሳፍራ ነው ወደ ሀገሯ ለመሄድ አቃታት እዛው ፕሌን ላይ ማለት ነው። ኖርማል ተሳፍራ እነሱ የገመቱት አልታወቀም። አሁን እንግዲህ ባልየው ሲሞት ምን እንደሆነ ዝም ብሎ ፍሉ እንደያዘው ነው የተደረገው እና ልውረድና ልቅበረው ብላ ወርዳለች። ሄዳ ፕሌን ላይም ፍሉ ኖርማል ፍሉ ሲምተም ማሳየት ጀመረች ማለት ነው። ከዛ አቃታት። እየታመመች እየባሰባት ሲመጣ ሆስትሷ ደግፋ አስወረደቻት ማለት ነው። አሁን ደግፋ ያስወረደቻት ሆስትስም ታማለች ማለት ነው። እና ወርዳ ኤርፖርት ላይ ነው የሞተችው እዛው። ሁለት ማለት ነው ባልና ሚስት የሞቱት ማለት የተባለው እና ሶስተኛው ደግሞ ሐኪሙ ነው ዶክተሩ እዛው ሺፕ ላይ ባልየውን ሲረዳ የነበረው ሺፕ ላይ እዛው ታሞ እዛው ሞተ ማለት ነው። አይዶ ነው እዛው ይሁን ግን እሱ ነው ሲረዳቸው የነበረው ነው ሞተው ማለት ነው። እና ሌላ ደግሞ ይሄ ሺፑ በጣም ሀብታሞች ናቸው እዛ ላይ የተሳፈሩት ነካ እና ይሄ ኔቸር ምናምን ለማየት የተሳፈሩ ሰዎች ናቸው። ውድ ነው አሉ። አንዷ ስታወራ ወደ ትንሹ እንኳን ወደ 13,000 ምናምን ነው። ትንሹ እንኳን በሬንጅ ነው የተቀመጠው። ልክ እንደ ፕሌን የተለያየ ዋጋ ነው ያለው እና ትንሹ 13,000 ከፍሎ ነው የሄዱት እና በጣም እንትን ነው። እና ከየት ነው የተነሳው? እዛ መርከብ ላይ ከየት ነው የመጣው? እነዚህ የመጀመሪያ የሞቱት ሰባዎች ውስጥ ያሉ ባልና ሚስቶቹ ማለት ነው። ከዛ ክሩዝ በፊት ሌላ ትሪፕ አርጀንቲና አድርገው ነበር። አርጀንቲና በርድ ቪው የሚባል ወፎችን የማየት ሆቢ አለ ማለት ነው። እና ያንን ሲያደርጉ ተራራ ላይ ወጥተው ተራራ ላይ ያሉ አይጦች እንትን አለ አይደለ የአይጥ ምናምን መንገድ ላይ የሆነ ነገር ሳይነካኩ አይቀርም። ከዛ ሲመለስ ነው ሰውየው ኖርማል ፍሉ ይዞታል ተብሎ ነው የተገመተው። አለ ባሰበት ሞተ። ኦኬ ሞተ ተባለ ማለት ነው። ከዛ ሚስትየዋ ከወረደችና ኤርፖርት ስትሞት ነው። ከዛ በኋላ ዶክተሩም ሲሞት ነው ይሄ ነገር ምንድን ነው ተብሎ ከዛ ምርመራው ደግሞ ወደ 8 ሳምንት ይፈጃል። ኖ ምርመራው ሳይሆን ሲምተሙን ለማሳየት 8 ሳምንት ይፈጃል። አይዶኖ ግን ይሄ እነዚህ እንዴት ነው ፈጥሮ እንትን ያለው ብቻ ግን 8 ሳምንት ይፈጃልና ምርመራው ራሱ ይቆያልና እንደዛ ሆኖ ነው ቆይቷል ማለት ነው። እና ተበትነዋል እየወረዱ ወደ 23 ሰዎችን ገና እነሱን ፍለጋ ላይ ናቸው ያሉት ማለት ነው። ኖርማል ፍላይት እያደረጉ ይህን ጊዜ ትሪፕ እየሄዱ ነው፣ በየሀገሩ ነው ማለት ነው። ማፑን አሳያችኋለሁ። ተበትኗል በቃ። እና ገና ፈልገው ያላገኙት ስንት ቁጥር እንዳለ ቤተሰቦቻቸው ጋር ተገናኝተዋል። ስራ ኖርማል ወይ ትሪፕ እያደረጉ ነው። እንደዛ ነው። እና ባለፈው ዙር የፓንደሚው ጊዜ ኢትዮጵያ በጣም ዓለም ላይ እየሳቀች ነበር። አፍሪካ አይደለ ሙቀት ነው እኛ ጋር አይደርስም፣ የምንበላው ሚጥሚጣን የምንበላው ቅመማ ቅመም ራሱ አይነካንም ብላችሁ ነበረ። አሁን ዓለም አፍሪካ ላይ ሊስቅ ነው። በምን እንደሚተላለፈው ሰምታችኋል አይደለ? በአይጥ ነው የሚተላለፈው። አፍሪካ በአይጥ ኢትዮጵያ ያለው አይጥ እና በጣም ነው የደነገጥኩትኝ ሳስበው ማለት ነው። ኢቭን ንክኪ ያስፈልገውም አይጥ አርምና ሽታ የሽንታቸው ሽታ ያለበት አየር የታመከ አየር ላይ ስገቡ ራሱ አየሩን ከሳባችሁ ነው የምትታመሙት የሚባል ነገር አለ። እና ኢትዮጵያ ምንድን ነው የምታደርገው? አሁን የአይጥ ፓንደሚ ነው የተነሳው። ባለፈው ከባት አሁን ከቦት ነው ምናምን እያሉ ነው። አረ የባለፈውም እኮ ከቦት ነው የወረዱት። ባይዘወይ አንዳንድ ሰዎች አሁን እያስታወሱ እንዴ
ያንኛውም እኮ ኮቪድም እኮ ሲነሳ ከሺፕ ክሩዝ ሺፕ ላይ ነው። አሁን ኮንስፓይሬሲ ውስጥ ልግባላችሁ ማለት ነው። ከክሩዝ ሺፕ ላይ ነው የመጣው። ምንድን ነው ይሄ ኮንስፓይሬሲ ሁሌ የሚነሳው? ለምንድን ነው ከክሩዝ ሺፕ ከዛ ፍላይት ከዛ ተመሳሳይ ታሪክ ነው አሁን ያለው ማለት ነው። ከዛ በየሀገሩ ተበተኑ ተባለ። እነሱን ኮንታክታቸው እንደገና ለማጣራት ይደረጋል። በዛ ውስጥ ይተላለፋል። በቃ ከዛ ሎክዳውን ሊመጣ ማለት ነው። ያ ሎክዳውን የባለፈው ሎክዳውን ቲክታክ ነበረ። በአሁኑ ሎክዳውን ግን ምን እንደምሰራ ራሱ እያሰብኩበት ነው።